ዝም ብዬ ሳይሽ ይሄን ሁሉ ዘመን እናትና አባትሽን ሳታውቂ መኖርሽን አስብ። ያለ እናት አባት ጎዳና ማደግ የማን በነገርሽ? ምን አልሽ? ጎዳና ስትይ ሰማው ልበል? አይ አክስቴ ወይኔ ውድ አልሞትም አይደል? ስለሞት ነው የምታወሪው ማለት ነው? ሁለተኛ እንደዚህ ስትይ እንዳልሰማሽ እሺ? ከዚህ በኋላ እኮ እኔና የዝራ ልጅ ሆነሻል እና ደግሞ ወንድምናት ነው ድልሽና ብዙ አመት ነው ያለሽ ከነሱ ጋር። ወንድሜ ሁሉ ጊዜ አንድ ጥያቄ ጠይቀው ነበር። ምንድን ነው እሱ? ፈጣሪ ልጆችን ጨክኖ እንዲሞት ያደርጋቸዋል? እንደማየው ከሆነ ምንም አይነት ስራ አትንቅም። በዛውም ደግሞ ማርዳን ትንከባከባታለች። ሰራተኝነቱን ተውና የማርዳ ሞግዚት ከሆነች በቂ ነው። ስለ ኩኩሻ ምንም ያወቃል መሰለኝ። ኩኩሻ እኮ ወጥ ለመስራት ሽንኩርቱ ልላጣው ወይስ ባናቱን ጨምሮ የምትልጅ ናት እንዴ? ይሄን ያክል ደግሞ ምን ችግር አለው? አንቺን ብትሆኚ እኮ ታለማምጃታለሽ። እሱስ ልክ ነህ። እኔ የምልህ ግን ኩኩሻ ሌላ ስራ እየሰራች እንዳልሆነ እርግጠኛ ነህ? በእርግጥ ልትነግረኝ አልፈለገችም እንጂ የሆነ ነገር እየሰራች ነው። ማለት ምን አይነት ነገር? እሱን ነው እኮ ማወቅ ያቃተኝ። የሆነ ህገወጥ ነገር ውስጥ የገባች ይመስለኛል። አሁንም የድሮ ኩኩሻ ናት ማለት ነው? ቆይ እሷ ቤተሰብ የላትም እንዴ? ምንም አይነት ነገር እኮ ልትነግረኝ ፈቃደኛ አይደለችም። ኩኩሻ ማን ነች? ስለ ኩኩሻ እውነተኛ ነገር ማወቅ እፈልጋለሁ። ቆይ ግን አንተ ለምን ይሄን ነገር ማወቅ ፈለግ? እኔ እንጃ። ልጅቷ በጣም ነው የምታሳዝነው። በዛ ላይ ደግሞ አንድ ፍሬ ልጅ ነች። እኔ ስለሱ ምንም የማውቀው ነገር የለም። እኛ ሰፈር ራሱ የመጣችው ገና ህፃን እያለች ነበር። ጎዳና ነበር የምትኖረው። በዛ ሰፈር ከመኖሯ ውጭ ስለ ቤተሰቦቿ የሚያውቅ ሰው የለም። እውነት ለመናገር እሷ ራሱ የምታውቀው አይመስለኝም። አይገርም? ስናነሳ ደወለች። ሄሎ ኩኩሻ። ኩኩሻ አሁን ባለችበት ሁኔታ መደሰት ይሁን ማዘን ግራ በመጋባት ስሜት ውስጥ ትገኛለች። ምክንያቱም ኩኩሻ ራሷን ያገኘችው ጎዳና ላይ ቢሆንም ግን ደግሞ እንግዲህ አሁን ላይ ለመጀመሪያ ጊዜ እማዬ ብላ የምጠራት ሴት መኖሯና በዛ ላይ የእናት ፍቅር እንክብካቤው እያሳሳት ይገኛል። ኩኩሻ አሁን ባለችበት ሁኔታ ነፍሷን አሸንፋ እውነቱን እስካላወጣች ድረስ ከዚህ የባሰ ጊዜው በረዘመና በሄደ ቁጥር የማትወጣው ከባድ ችግር ውስጥ እየገባች ነው። እዝራ የኩኩሻ ጉዳይ እያሳሰበው ይገኛል። ኩኩሻ መናገር አልፈለገችም እንጂ ህገወጥ ስራ ውስጥ የገባች ይመስለኛል ብሏል። የኩኩሻና የዝራ ግንኙነትም ሀብልን ጥርጣሬ ውስጥ ከቷል። ወይዘሮ መነን ለሀብል ወላጅነት ከሀገር ይዛት እንድትወጣ ጥያቄ አቅርባለታለች። ልጇም ስበብ አድርጋ እኔ ከኩኩሻ ተለይቼ መኖር ስለማልችል ፕሮሰሱን የሁለታችንም እንዲጀምርልን እፈልጋለሁ ብላለች። አጸዴ ከወይዘሮ መነን ጋር ተስማምታ እንግዲህ የሀብል አባት ሲመጣና ከሀብል እናት የሚያገኙትን እኩል ለመካፈል ተስማምተዋል። እዝራ ኩኩሻን ወደዛ ቤት ውስጥ የቤት ሰራተኛ አድርገን እናምጣት ቢልም ሀብል እንኳንስ አይደለም ቀርቶ የቤት ሰራተኝነት ኩኩሻ እንደዚህ አይነት ጭንቅ ነገር አትወድም እያለች ነው። ትንሿ እንግዲህ ማርዳ ወንድሜ ከዚህ በኋላ አይመጣም ወይ በህልሜ አይቼው ግን ደግሞ እጄን ያዘኝ ብለው ሳይዘኝ ቀረ ህልሜን ይፍቱልኝ ብላ ነበር። እናም እንግዲህ ማርዳ እሞታለሁ አልሞትም የሚል ጥያቄንም አቅርባለች። የማርዳን የማደጎ ፕሮሰስ እዝራና ሀብል ጀምረዋል። ሜርሲ አሁን በከባዱ ማስመሰሉን ችላበታለች። በዚህም እንግዲህ በአሁኑ የተሳካላት ይመስላል። የአባቷን እና የወንድሟን ልብ ለመግዛት ችላለች። በቀጣይ ምን ሊፈጠር ይችላል? ሰላም ጤና ይስጥልኝ። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልልን እያለን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ሀብል እስካሁን ድረስ እንግዲህ ጉዷን አታውቅ። እሷ ወላጅነቷ ለምን ጥላኝ ሄደች በሚል እስር ቤት በገባችበት ጊዜ ነበር እንግዲህ አንስታ እንኳን አልቅሳ የምታውቀው። ከዛ በኋላ ግን ያለው የራሷ የህይወት ውጣ ውረድ ስለ እናቷ እንዲታስብ እድል አልሰጣትም። ነገር ግን ሀብል አንቱ የተባሉ እናትና አባት እንዳላት ታውቋል። አባቷ ፕሮፌሰር እንደሆነና ብዙ ስፔሻላይዝ ያረገ በውጭ ሀገር ለረጅም አመት የኖረ በቅርቡ ደግሞ ወደ ሀገሩ የሚመጣ ሲሆን እናቷም ኑሯን በካናዳ ካደረገች ዋላደር ያለች ባለሀብት ዲያስፖራ እንግዲህ ወደ ሀገር ገብታ የኩኩሻን ህይወት የቀየረች ግን ደግሞ የኩኩሻ ህይወት እንግዲህ አሁን ላይ ባለው ሁኔታ አደጋ ላይ ያለ ይመስላል። ምክንያቱም የካናዳ ፕሮሰስ ሊጀመር ነው። ይህ ፕሮሰስ ደግሞ ያለ ምርመራ አይጀመርም። ያኔ የወላጅ ዲኤንኤ ምርመራ በሚደረግ ሰዓት ምን ሊፈጠር ይችላል? ማርዳ ድንገት ራሷን ስታ ትንፋሿ ጸጥ ሲልባት
ሀብል እጅግ በጣም ተጨናንቃ ስለነበረ እዝራንና አቶ እስክንድርን ጠርታቸው እንግዲህ ወደ ያለችበት ክፍል ሲሯሯጡ ሄደው ነበር። እናም ማርዲያ ከብዙ ቆይታ በኋላ ወደ ራሷ ስትመለስ ደህና እንደሆነችና ግን ደግሞ ወንድሟን በህልሟ እያየችው እንደነበረ በርቀት እያየችው እንደነበረና እጇን እንዲይዛበት ጠይቀውም እንዲያልያዛት ከዚህ በኋላ ወንድሜን አላገኘውም ወይ እስቲ አንቱ ፍቱልኝ፣ ትልቅ ሰው ስለሆንኩ ሁሉም ይፈታሉ እያለች ነበር። ግን ደግሞ ከዚህ በኋላ ስለ ወንድሟ ማሰብ እንደሌለባትና ማሰብ ያለባት ስለ ራሷ ብቻ እንደሆነ ወንድምም እናት አባትም እህት ወንድምም የሚሆን ቤተሰብ እንዳገኘች ለማረጋጋት እየነገሯት ይገኛሉ ማለት ነው። እና ወንድሜን ከዚህ በኋላ አላገኘውም ማለት ነው እያለች ነው። የማርዲያን ሁኔታ እንግዲህ መመልከት ለእዝራ እጅግ በጣም ከብዶበታል። እዝራ በማርዲያ በኩል እጅግ በጣም ስስ ሆኗል ማለት ነው። እንግዲህ ሀብል ድንገት ጸጥ ስትልባት በመጨናነቋ ምክንያት እንደጠራቻቸው ስትናገር እዝራ አንዳንድ ጊዜ እንዲህ አይነት ነገር ሊያጋጥማት ይችላል እንዳትደናገጡ ብሏል ዶክተር እያለ ነው። እናም እንግዲህ ማርዲያ አንድ ጥያቄ ልጠይቃችሁ የሚል ጥያቄ ከጠየቀች በኋላ አልሞትም ወይ እድናለሁ ወይ የሚል ጥያቄን አንስታለች። ግን ደግሞ ማርዲያ በሚገባ የሕክምና ክትትሉን እስከ ጥግ ድረስ እንደሚያደርጉላትና ከዚህ በኋላ እሷ አንድ የቤተሰቡ አካል እንደሆነች ለሀብልና ለእዝራ ልክ እንደ መጀመሪያ ልጃቸው አድርገው ሊያሳድጉ በማደጎ ኃላፊነቱን ለመውሰድ እንግዲህ እየተዘጋጁ ይገኛል። በአሁኑ አጸዴ እንግዲህ ለሜርሲ ከባድ የቤት ስራ ሰጥታታለች ማለት ነው። ሜርሲም በተባለችው መሰረት በአሁኑ በድል ያጠናቀቀች ትመስላለች። ይህ ምንድነው? በቤተሰቡ ዘንድ መታመንን እንድታገኝ ከቤተሰቡ ራሷን አግልላ እንግዲህ እንደ ከፋት እንደ ባሳትና እንደ ተጸጸተች ማስመሰል ይዛለች። ነገር ግን አሁንም አንድ ነገርን ክዳለች። አሁንም ቢሆን እኔ የማህደርም ሆንኩ የቢኒያም ገዳይ አይደለሁም። በቢኒም ቢሆን በማህደር ጉዳይ ውስጥ እጅ የለበትም ስትልም ሰምተናል ማለት ነው። በሌላ በኩል እንግዲህ አቶ እስክንድር ስለልጃቸው መገለል በሰሙ ጊዜ ምን ሆናብኝ ነው ብለው ሄጄ ላናገር ባሉ ጊዜ ነበር እኔ ሄጄ አናግራታለሁ ብሎ እዝራ ተነስቶ እንግዲህ ሜርሲን ለማናገር ወደ ክፍሏ የገባው። ሜርሲ የወር አስቤዛዋን በስርዓት ቀድማ አዘጋጅታ ከዛ በኋላ ማስመሰሉን ታይዘዋለች። ከክፍሏ ሳትወጣ ረጅም ጊዜ እያሳለፈች በውጭ ለሚመለከታት ሰው ምንም እንደማትበላና ራሷን በጸጸት እየቀጣች እንደሆነ ለማሳመን እየሞከረች ነው። ግን ደግሞ ሙከራ ብቻ ሳይሆን በተግባርም የተሳካላት ይመስላል። ምክንያቱም ሀብል መስክራላታለች። ሀብል ከክፍሏ እየወጣች አይደለም፣ በዛ ላይ ደግሞ ምግብም እየበላች አይደለም፣ ራሷን አግልላለች። እሷ ነገር አሳስቦኛል ስትል ለአቶ እስክንድር፣ አቶ እስክንድርም የልጁ ጉዳይ አሳስቦት ወደ ክፍሏ ለመሄድ ባሰበ ጊዜ አይ መሄዱን እንኳን እኔ ሄዳለሁ ብሎ እዝራ እንግዲህ በአባቱ ተከሄዷል ማለት ነው። እና እዝራን ባናገራት ጊዜ ንጹህ መሆኗን ካላመኗት በስተቀር ምንም አይነት ነገር እንደማታደርግ መገለልና ብቸኝነት እየተሰማት እንደሆነ መኖር እንደማትፈልግ ራሷን ማጥፋት እንደምትፈልግ ቤተሰቡ በሙሉ ልቦ ይቅርታ አድርጎላት ወደ የድሮ ፍቅራቸው ካልተመለሰ በስተቀር መኖር እንደማትፈልግ ተናግራለች ማለት ነው። ግን ደግሞ ይሄ ሁሉ የሆነው ምንድነው? አጸዴ ሁሉንም ነገር ጉዳዩን ወደኔ አርጊው እኔ መውጫ አላጣም፣ መውጫ ቀደዳን ያላጣም በሚል ሀሳብ ነበር። ግን ደግሞ አጸዴ ከሜርሲ ያን አክሲዮን እስከምትቀበል እንጂ ለሜርሲ ሌላ ወጥመድ እያዘጋጀችላት ያለች ትመስላለች። ሜርሲም የእውነት መስሏት አክስቷ ባለችው መሰረት ለማከናወን እየሞከረች ነው ማለት ነው። እዝራ ግን በቀላሉ እሷን ለማመን ተቸግሯል። አሁንም ቢሆን እኔ ማህደርን አልገደልኳትም ስትል ማን ገደላት የሚል ሀሳብ ነበር። አሁን ላይ ሙሉ በሙሉ ከአጸዴ ሜርሲ ራሷን ስለንዳገለለችና አጸዴ መጥፎ ሰው መሆኗን እንዴት ተረዳች እያስመሰለች ነው። እውነታው ግን እንደዛ ሳይሆን ሜርሲ አድርጌ ያለቻትን ብቻ የምታደርግ የአጸዴ አሻንጉሊት በራሷ ማሰብ የማትችል ሆናለች። አጸዴ ቀድማ ጭንቅላቷ ውስጥ የመረዘችው እንዳለ እንግዲህ አሁን እንደምትፈልገው በምትፈልገው አቅጣጫ እንደምትፈልገው እያደረገቻት ቤተሰቡ ሙሉ ልቡን እስከሚጥልና በደንብ እስከሚያምራት ድረስ ከታመነች በኋላ ደግሞ ለዛ ቤተሰብ ሌላ እንቅፋት እንድትሆን እያዘጋጀቻት ነው። እናም አቶ እስክንድር እንግዲህ ለልጁ ይቅርታ አድርጎላታል ማለት ነው። ምክንያቱም በአንድ ልጁ መጨከን አልቻለም። በዛ ላይ ደግሞ ማስመሰሉን እስከ ጥግ ድረስ ሄዳበታለች። እኔ መኖር የሚገባኝ ይቅርታ የሚገባኝ ሰው አይደለሁም፣ ወንድሜንስ እንዴት ብዬ
ዲኤንኤ ያስመረምራለሁ እኔ እኮ በጣም ክፉ ነኝ እያለች በተጸጸተች በመሰለች ጊዜ ምግብም አልበላም ብላለች። አቶ እስክንድር ለራሱ እያመመው ህመሙን ችሎ ለልጄ ብሎ ክፍሏ ድረስ ይዞት ሄደውንም ጁስ በጭራሽ የእናንተን ይቅርታ እስካላገኘው ድረስ ምንም የመኖር ተስፋም ሆነ ምንም የምመገበው ነገር የለም እያለች ነው። ከፊቷ ዘውር ሲሉ ግን ዳቦዋን እየጎረደች በዛ ላይ ደግሞ ምግብ አስቤዛዬ እያለቀ ነው እያለች እንግዲህ ከአጸዴ ጋር እያወሩ ነበር። ግን ደግሞ አጸዴ የተበሳቆለች መምሰል እንዳለባት እና ትንሽ መራብም እንዳለባት እየነገረቻት ነው። ለዛም ነው ሜርሲ አንድ ክፍል ውስጥ ራሷን ቆልፋ ያለችው። እናም አቶ እስክንድር ይቅርታ አድርጎላት እዝራም ቢሆን በቅርቡ ይቅርታ እንደሚያደርግላትና የቤተሰቡ ተወዳጅ ልጅ እሷ እንደሆነች እየተናገረ ይገኛል። ግን ደግሞ ለአባቷን ያሳመነችው ይሄ ነገር መጥፎ ተግባር ስለሆነ እዝራ በጭራሽ ማወቅ የለበትም እያለች ነው። አቶ እስክንድርም ቢሆን እዝራም እንዲያውቅ እንደማይፈልግና ግን ደግሞ አጸዴ ባለችበት ምንም ነገር መደበቅ እንደማይችል እየተናገረ ነው። ቢሆንም ግን አጸዴ የእውነት እኔ አስጠነቅቃታለሁ፣ ከዛ አልፋ ግን የሆነ ነገር ካደረገች እርምጃውን እኔ ወስዳለሁ፣ እኔ ቀጣታለሁ ብላለች። አይ ሜርሲ ተመክሮ ልብ ተሸምቶ ድል ባሉ። እናም እንግዲህ ሜርሲ በአሁኑ በደንብ ተሳክቶላታል። እዝራ ግን የተወሰነ ጊዜ እንድትሰጠውና አሁንም ቢሆን ግን ለሱ የሚወዳት የሚሰስትላት የሚንከባከባት ያቺው ትንሿ እህቱ እንደሆነችና የቤተሰቡም ሆነ የቤተሰቡ ኃላፊነት በእነሱ ላይ እንደሆነ እየተናገረ ይገኛል ማለት ነው። እናም እንግዲህ ሜርሲ በአሁኑ እንደተሳካላት ደውላ ለአክስቷ ተናግራለች። አክስቷ ወደ ወይዘሮ መነን ቤት በሄደች ጊዜ እዛው ዘና ፈታ ስትል ቆይታ በሞቅታ ብዙ ሚስጥሮችን ለወይዘሮ መነን ነግራታለች። ቤት ውስጥ የሆኑ ድራማን ቢሰሩም ግን ደግሞ ሀብልና አቶ እስክንድር እንዲሁም እዝራ ሆነው ስላልቻሏቸው ትወናው ላይ እሷ እንድትቀላቀልና አይንሽን ላፈር ብላ ያስወጣቻትን ወይዘሮ መነን አሁን ግን ወደዛ ቤት ይቅርታ ጠይቃ እንድትገባ እየጋበዘቻት ነው። ሜርሲንም ቢሆን ለጊዜው ነው እንጂ እንደማትፈልጋትም ጭምር። ወይዘሮ መነን እኔ እንኳን ወደዚህ የጠራሁሽ በዚህ ሁኔታ ላይ ከኩኩሻ ጋር ሰላም እስካላወራሽ ድረስ መቀጠል አንችልም፣ ኩኩሻ ጋር መስማማት አለብሽ እያለች ነው። ኩኩሻ በጣም የምትወደው የፍቅረኛዋ ቀብር ላይ ውላ አይኗ ባውጣል፣ ፊቷም በጣም እንዲተከፋች ያስታውቃልና ለዛም እንግዲህ እናቷ የሀብል እናት የሆነችው ወይዘሮ ሀና በቃ ልጄ ከቤት መውጣት አለብን፣ ምን ሆነሽ ነው? ጥሩ ስሜት ላይ እንዳልሆንሽ ያስታውቃል፣ ምን ቢከፋሽ ነው? የታመመችዋስ ልጅ እንዴት ሆነች? በእሷ ጉዳይ ከሆነ እኮ ሂደን እንድንጠይቃት ለወይዘሮ መነን ነግሬያታለሁ እያለቻት ነበር። የእውነት ልጇ መስላ ስለታየቻት ልጇን እንግዲህ ካለችበት ዲፐርት እንድትወጣ ከቤት እንዲወጡ አድርጋለች ማለት ነው። በዚህ ጊዜ ኩኩሻም ከዚህ በፊት የማታውቀውን የእናትነት ፍቅር በዚህ ሴት በማግኘቷ ይቺ ሴት ትክክለኛ ልጇ ለሷ ባለመሆኗ ብታዝንም እሷ ደግሞ የማታውቀውን የእናትነት ፍቅር ስታገኝ የእውነት እናቷን ያገኘችና ያቀፈች እየመሰላት ነው። ግን ደግሞ በጣም የምትወደው የምታፈቅረው የቢኒ ሀዘን ግን በቀላሉ እንደዚህ ከልቧ የሚወጣ አይመስልም። እሷም ቢሆን ከዚህ ሀዘን ስሜት ለመውጣት የተቻላትን ብትሞክርም ግን ደግሞ እንደዚህ በቀላሉ ፈንቅላ ከልቧ ልታወጣው አልቻለችም። ኩኩሻ እንግዲህ ከእናቷ ጋር በወጣችበት ጊዜ እናቷ እሷ በሌለችበት ጊዜ ከወይዘሮ መነን ጋር እንዲያወሩ ተናግራለች ማለት ነው። ወይዘሮ መነን ለራሷ ህይወትን ያልመሰረተችው ትዳርን ያልመሰረተችው ለሷ ብላ እንደሆነና ለሷ ብላ በጣም ብዙ ዋጋን እንደከፈለች ነግራታለች። በዛ ላይ ደግሞ እንግዲህ ወይዘሮ ሀና ልጇን ሆስፒታል ብጥላትም ግን ደግሞ ሆስፒታል ከጣለቻት በኋላ የእናትነት አንጀት አልችል ቢል ተመልሳ መታ ልታነሳት እንደነበረ ስትመለስ እንዳላገኘቻትና በዛ ላይ ደግሞ የማደጎ ፎርምም ሆነ ምንም የሞላችው ነገር እንደሌለ ወይዘሮ መነን መውለድ ስለማችል ብቻ የልጅ ጉጉት አድሮባት ልጇን የወሰደቻት ነው የመሰላት እንጅማ ልጇን ለሀብታም እሸጣታለሁ ብላ እንደዚህ በእንክብካቤና በእስር ቤት የቁም እስረኛ ሆነ ብዙ ዋጋ እየከፈለች በርበሬ እየታጠነች እንዳደገች ልጇን አታውቅም። ኩኩሻ ይሄንን ባለቻትም ጊዜ ላንቺ ብላ ስንት ዋጋ ከፍላለች። ስለዚህ ከስለሷ ጋር ስላንቺ አንዳንድ ነገሮችን አውርተን ነበር ባለቻት ጊዜ ጎዳና ማዲጌ ነው ብላ ኩኩሻ ከቋምልጦ ነበር። ጎዳና ነው ያልሽው ባለቻት ጊዜ አይ እኔ ማለት የፈለኩት ያው ጎዳናው ዳር ያለው ቤት ማለት ነው እናቴ ጋር ብላ ኩኩሻ ሀሳቧን አስቀይራለች። ኩኩሻ ስሜቷን መቆጣጠር አልቻለችም።
ለዛም መጸዳጃ ቤት ሄዳ ራሷን ለመጠየቅ ብቻዋን አልቅሳ እንዲወጣላት ታስባለች። ወይዘሮ መነንናም እንግዲህ አጸዴ የሀብል አባት ሲመጣና ከእናቷ የሚካፈሉትን ሀብትና ንብረት በማሰብ ላይ ናቸው። በዛ ላይ ደግሞ ወይዘሮ መነን እንግዲህ የካናዳ ፕሮሰስ ከሀብል ጋር እንዲጀመርላት ወይዘሮ ሀናን አናግራታለች። ወይዘሮ ሀናም ይሄን ከልጇ ላለመራቅ ነው፣ የልጇ ናፍቆት ነው፣ የልጇ ፍቅር ነው ብላ ስላሰበች በቀላሉ እሺ ብላ ተስማምታላታለች። ለዛም እንግዲህ ይሄንን ጉዳይ ግዴታ ለኩኩሻ ማናገር ስላለባት ለኩኩሻ ለማናገር ሞክራለች ማለት ነው። እና ኩኩሻም ወይዘሮ መነን ይሄንን ባናገረቻት ጊዜ ከሷ መለየት እንደማትፈርቃ መቆየት እንደማትችልና የውጭ ፕሮሰሱን አንድ ላይ እንዲጀምርላት እንደጠየቀቻት ነግራታለች። ኩኩሻ የሰማችው ነገር አስደንግጧታል። ምን ሆነሽ ነው ባለች ጊዜ አይ እኔ የውጭ መሄድ ሀሳብ ያላት ስላልመሰለኝ ነው፣ አንድም ቀን በዚህ ልክ ታስባለች ብዬ አስቤ አላቅም፣ ለዛ ነው ብላ በነገረቻት ጊዜ እኔም ሳያት እንደዛ አትመስልም፣ ግን ደግሞ ላንቺ ያላት ፍቅር ይመስላል እያለች ነው። ስለ ሴትዮዋ በጣም አዝናለች። ኩኩሻ ትክክለኛ ልጇ ባለመሆኗ እጅግ በጣም እያዘነች፣ ግን ደግሞ ለሷ የምትሰጣት ፍቅርና እንክብካቤ የሚያጓጓት ይመስላል። ግን ደግሞ ኩኩሻ አሁኑኑ እውነታውን ብታወጣና ትክክለኛ ልጇን ብታገናኛት ምናልባትም ሁለቱንም የመንከባከብ እድል ልታገኝ ትችል ነበር። ግን ደግሞ ኩኩሻ በዚሁ ከቀጠለች እውነት ተደብቆ አይቀርምና አንድ ቀን እውነቱ ሲወጣ ኩኩሻ የሷ ልጅ እንዳልሆነች ስታቅ፣ ልጇ ሌላ ቦታ መሆኗን ስታቅ ከባድ ሌላ ችግር በኩኩሻ ላይ ሊፈጠር ይችላል። አንደኛ የማታውቀውን ህይወት የእናትን ፍቅር ለምዳ እናትን ማጣት፣ ሁለተኛ ደግሞ የተሻለ ኑሮን እየኖሩ መልሶ ወደ ጎዳና መውጣት፣ ብዙ ከባባድ ችግሮች ሊፈጠሩ ይችላሉ። ግን ደግሞ ኩኩሻ አሁን ላይ ወይዘሮ መነንን ትታ እውነቱን አውጥታ ምናልባት በእውነት እንግዲህ ይችን ሴት ብትቀርባት የእናትነት ፍቅሩን ምናልባት ልታገኝ ትችላለች። ግን ደግሞ ኩኩሻ እያዘነችም ነው። ደግሞ አሳልፋ ለመስጠት ወይም ይሄ ነው ብሎ ለመናገር የምታገኘው ጥቅማ ጥቅም ሊቀርባት ነው። ኩኩሻ አሁን ላይ አጣብቂኝ ከባድ ችግር ውስጥ ገብታለች። እዝራ ስለ ኩኩሻ እየጠየቀ ነው። ግን ደግሞ ሀብል እሷ ራሷ ስለ ቤተሰቦቿ የምታውቅ አይመስለኝም። እኛ አካባቢ የመጣችው ቅርብ ጊዜ ነው። እናም ስለ ቤተሰቧም ሆነ ስለ እሷ ያን ያህል ጠለቅ ያለ መረጃ የለኝም። በዚህ ልክ ለምን አሰብክ ብለው ነበር። እሱም እንግዲህ ወደዚህ ቤት ሰራተኛ አድርጎ ሊያመጣት እንደፈለገ ተናግሯል። በዛ ላይ ደግሞ ኩኩሻ መናገር አልፈለገችም እንጂ ወንጀል ውስጥ ሳትገባ ቀርም ብለው ነበር። አሁንም ቢሆን የድሮ ማንነቷን አልተወችም ማለት ነው የሚል ሀሳብ አንስታለች ሀብል። እናም እንግዲህ ስለሷው እያወሩ ሳለ ሀብል ለእዝራ ደውላለታለች። እዝራ በጣም ተደናግጧል። ሀብል እንግዲህ ኩኩሻ ለእዝራ ምን ብትለው ደነገጠ? ወይስ ደግሞ ስለ ሀብል እናት እውነቱን ልትነግረው ነው? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ